ሌላ አላማ ካለ እኔን ከቤት ይወጣል ወይ? ተው ቤኪ፣ ያልኩትን ነገር እያስታወስክ አታሳፍረኝ። ከቻልክ እርሶ በቃ አታስቢ፣ ሁሉንም ነገር ረስቼዋለሁ። አሁን ልሂድ በቃ። ወዴት? ማዘሯ ገቢ ሄዳለሁ። እሺ ይሄን ይዘሽ ሂጂ። ወዴት ነው የምትሄጂው? ወደ ቤት እኮ ይዘሽ። ቤዛ መቀጣት አለባት። የሰራችው ስራ ትክክል አይደለም። አዎ አደይ፣ ግን ደግሞ እኔ ማጥፍቻለሁ። እንዴት? ቃሌን ማክበር ነበረብኝ አደይ። ለሊና አደራ ብለሽኝ እንደዚህ ስላገኘሻት በጣም ምን እየሰራው ነው እዚህ? ወይኔ ቤዛ። ሊሊ በመመለሷ በጣም ደስ ብሎናል። እንግዲህ ከባለፈው የሁለት ሶስት ድራማዎች እየተለቀቁት ሊሊ እንደዛ በመሆኗ ሰዎችን በመርሳቷ በጣም ደብሮን ነበረ። ያው የድራማው ድምቀት አንዷ ሊሊ ናት። ሊሊ እንግዲህ ወደ ባለፈው ሰው እንትኗ ስለተመለሰች በጣም ደስ ብሎናል። እንግዲህ አቤ ደግሞ በጣም ተጨናንቋል ከሚባለው በላይ። እንግዲህ የሆነ ሰው መጥቶበት ከኋላው፣ ነገር ግን ምንም አላለውም። አደይም አይዞህ አትፍራ እኔ አለው፣ ካልሆነ ደግሞ የሚረዳንም ሰው እንጠራለን፣ ለምን እንደዚህ ትሆናለህ? በቃ አንተ ምን ፈልገህ ነው ያለችው። ሰውየውን እንግዲህ ምንም አልፈለግከውም ብሎ ብቻ እሱን የተወሰነ ነገሮች አናግሮት ዝም ብሎ ጥሏቸው ነው የሄደው ማለት ነው። ነገር ግን አሁንም አደይ ፍቅር ሳይገባለት አይቀርም። አሁንም የመጣው አዲስ ሰውዬ ማለት ነው። ባቡሬ በጣም ደስ ብሎታል። ሊሊ ወደ ቀድሞው እንትኗ ስለተመለሰች በጣም ደስ ብሎታል። እንግዲህ በጣም እየተናደደ ነበረ። ዶክተሩን ኤላ ኤላ እያለች ስለ ኤላ ቢወራላት፣ ስለ ኤላ ያለበትን ሁኔታ ቢነገራት ደስ የሚላት ሊሊ፣ አሁን ደግሞ ቤኪ መጀመሪያ ያስታወሰችው ቤኪን ነው። ቤኪንና አደይን ነው ማለት ነው። አደይ ጓደኛሽ እኮ ናት እንዴት አታስታውሻትም ስትላት ለማስታወስ ስትሞክር ልክ ባቡሬንና አደይን ነው ማለት ነው ያስታወሰችው። ነገር ግን ያው ባቡሬ ማን ነው ብላ እንቅልፍ ወሰዳት። እንቅልፏም ስትነሳ እንግዲህ የሆነውን ነገር እያንዳንዱ ማስታወስ ቻለች ማለት ነው። እንግዲህ አደይ እኔን ዴቭን የምትወዱ አይመስለኝም። አደይ የሆነ ነገር ሰጥቷት ዴቭ ምን ላድርገው ምንድን ነው ያለችው። ማስታወሻ ገዝቶላት ሲሰጣት እሷ አረ ምንድን ነው ይሄ ወደ ልውሰደው ነው ያለችው። እንዲህ ወደ ቤት ልትሄጃለሽ እንዴ? አሁን ወደ ቤት ልሄድ ነው እና ምን ግራ ያጋባሻል? ምን ግራ ትጋቢያለሽ? በይ የሰጠሁሽን ነገር ይዘሽ ክጂ ሲላት በጣም ደንግጣ ነበረ። እንግዲህ በመንገድ ላይ ደግሞ የሄደች ዶክተሩን አገኘችው። ዶክተሩ ደግሞ በሷ ፍቅር ድክም ብሎታል፣ ልቡ ድክም ብሏል። አረ እዩ ተረጋጋ፣ አረ ተመለስ እንዴ! ምን መሆንህ ነው? እሷ እኮ የሌላ ሰው ናት። በቃ ሌላ ታገባ ነው ደግሞ ወድዋለሁ ብላኛለች። በቃ እንዴ እዩ፣ አረ እባክህ ተረጋጋ እያለ ነበረ ራሱን በራሱ ማለት ነው። ተረጋጋ እንጂ ምንድን ነው እንዴ? በቃ ለእኔ አልተፈጠረችም። ያው ሁኔታዋን ሁሉን ነገር ሳላጣራ መውደድ የለብኝም ነበር፣ ልብ መስጠት የለብኝም ነበር። ስለዚህ በቃ ተረጋጋ እያለ እያወራ ለብቻው ማለት ነው። እንግዲህ ጓደኛው ደግሞ ይደውልና እንዴት ናት አደይ? ደህና ናት ወይ? የት ነው ያለችው? እባክህ ተወኝ ይላል። እባክህ ተወኝ፣ እሷ የኔ አይደለችም። ያው በመመለሷ ደስ ብሎኛል፣ ገጠር ሄዳ በመምጣቷ። ነገር ግን እኔን አትወደኝም። እሱን ነው ወደዋለሁ፣ ባልወደው አብሬ ጊዜ አሳልፍ ነበር እንዲህ ብላኛለች ይላል ለብቻው ማለት ነው። እና ይዞ በርታ እያለው ነበረ። እነዚህ ቤዛ ደግሞ አመልጣ ነበር። የሆነ ጉቶ ውስጥ ገብታ የትርፍራፊ ነገር አመጣላት። ይሄ ምንድን ነው? ለምንድን ነው የምታመጣልኝ? እያለች እየተበቃቃች ነበረ። ነገር ግን ሰርባት ትበለዋለች። ማስያዝ አለበት፣ መቀጣት አለበት። ከዚህ ቀደም ብዙ ጥፋቶችን አጥፍታ አልተቀጣችም። ዝም ብለዋታል። ትቀጣለች የተባለ ዝም አሏት።
የዛሬው ግን በጣም የሚያስቀጣ ነው። በወንጀል የሚያስጠይቅና የሚያስቀጣ ነው። ስለዚህ ለምንድን ነው የማትቀጣው? ለምንድን ነው ወንጀለኛ አይደለችም ወይ እያላችሁ ነበረ። በኮመንት ራሱ እያሳወቃችሁ ነው። እና በነገራችን እነሱ ያውቃሉ እንግዲህ የሚያረጉትንና የሚሰሩትን ማለት ነው። ያው እነሱም የሚያመጡት እኮ ለህዝብ ያስተምራል ብለው ነው ወደኛ የሚያመጡት። ብዙ ለፍተው ብዙ ነገር አድርገው ብዙ በቀረጻው ያለ በልምምዱ ያለ በእንቅልፍ አተው በተለይ እነኚህ ቀራጮቹ ማለት ነው ቪዲዮ የሚቀርጹት እና ደግሞ የሚያቀናብሩት አንዱን ሲጥሉ አንዱን ሲያነሱ አንዱን ሲተኩ አንዱን ሲመስሁ ድሌት ሲያረጉ ሲመጡ ሲወርዱ በጣም ከባድ ነው ማለት ነው። ግን የሚለማመዱትና የሚነሱት ምናልባት ትንሽ ቀለል ሊል ይችላል። ነገር ግን አቀናባሪዎቹ የቪዲዮውን አቀናባሪዎች በጣም ነው የሚጎዱት ማለት ነው። እንግዲህ ወይኔ ምጥንና ኪንጎ ተጣልተዋል ማለት ኪንጎ ሌላ ሴት ብድር አበድረው ነበረ እንደሆነ የሰጠችው ማለት እንዲቀርበው ስለፈለገች የሆነ ነገር ሰጠችው ማለት ነው። እሱ ግን የሆነ ዝም ብሎ ማለት ነገር የማላላት ነበር። እሷን ምንም አላላትም። እንደዚህ ነገሮች ይከራሉ አላለም ነበረ። ነገር ግን ያው የማይሆን ሆኗል ማለት ነው። እንግዲህ ያው ተመልሶ ታርቀዋል። እሷም ትንሽ አጋጫታለሁ አንጠባጥባታለሁ እያለች ነበረ። ያው ሳይሆን ቀረ። እንግዲህ ባቡሬ እንኳን ደስ ያለ መዘከሯ ማለት ነው። ፍቅር የሆነ ነገር ፈልጋ ነበር የወጣችው ሳይሳካለት ቀረ። ዶክተሩን ደግሞ የሆነ ነገር ልነግረው ነበር ለዶክተሩ ሳይሆን ቀረ። አልቀበላላት የታቅሻለሁ ብርቄ ያላት ማለት ያው ሊሊ ብርቄ ስትል ስለሰማ እኔ ያላውቅሽም ብርቄ ማነሽ ደግሞ አንቺ ብሎ ጥሏት ሄደ ማለት ነው። ወይኔ አዴ ደግሞ ትናንት በጣም አምሮባት ነበረ። በጣም ነበር ያማረባት አዴ። ዴፍ እንግዲህ ለሱ ለማድረግ እየለፋ ነው። ይለፋል። በቃ ለእሷ ደግሞ ሊሊ ደህና ካልሆነች ሊሊ ካልተሻላት በፍጹም እሱን አታገባውም ማለት ነው። እሷም የምታገባው አይመስለኝም ማለት በጣም የወረደ ነው። ከእሱ ነው እንጂ እየፈለገ የሚያገኛት ወይንም ደግሞ እሱ የነሽ አደይ ወዴት ነሽ ብሎ ናፍቀሽኛል ብሎ የሚያገኛት እሱ እንጂ እሷ ብዙ ማለት እኔ በዚህ ቪዲዮ ብቻ ሳይሆን በምሰራው ቪዲዮ ተደጋጋሚ ሰርቻለሁ ማለት ነው። አደይ እንደማትፈልገው አደይ የምትፈልገው ኖሮ ይህን ጊዜ የተወሰነ ጊዜ ትሰጠው ነበረ። ነገር ግን አልሰጠችውም። እህቷ ደውላ ነበረ እንግዲህ ተስፋ ምንም ደህና ነው ወይ ዴቭ እንዲህ ነህም አላለችውም። ብቻ እህቴን አገናኘኝ ነው ያለችው። እንዴ ሰላምም አላለችኝ እኮ እህትሽ እያለ ነበረ። ብርሃን ሰላም አላለችኝም እያለ ነበር። በነገራችን ታውቃለች አደይ ብርሃን እንደምታፈቅረው ከዚህ ቀደም እነ